መንገድህን ጨርቅ ያርግልህ የመከተው ማሞ ወታደራዊ ምላሽና የእስክንድር ነጋ የበቀል ፖለቲካ ሚስጥር። ፖለቲካ እንደ ቸስ ጨዋታ ነው። አንዳንዴ ንጉሱ ይሞታል፣ አንዳንዴ ንጉሱ ራሱን ይሰውራል፣ አንዳንዴ ደግሞ ከጎንህ ያለው የገንዛ አጋርህ መንገድን ጨርቅ ያርግልህ ብሎ ከጨዋታ ሜዳ ይገፋሃል። ሰሞኑን በአማራ ክልል የትግል ጎራ ውስጥ የተሰማው ዜና የብዙዎችን ትኩረት የሳበ፣ የብዙዎችን ተስፋ ያለመለመ፣ የብዙዎችን ተስፋ የነጠቀ፣ የብዙዎችን ተስፋ የፈተነ ነበር። አቶ እስክንድር ነጋ የሰብአዊ መብት ተሟጋቹ የረጅም ጊዜ እስረኛውና የአማራ ፋኖ አመራሩ በገንዛ እጃቸው በገንዛ ፈቃዳቸው የመሰረቱትን የተወያዩበትንና አምነው የፈረሙትን የጋራ ድርጅት ጥለው መውጣታቸውን አረጋገጡ። ምክንያታቸው ስልጣን አልፈልግም ተራ አባል መሆን ይበቃኛል የሚል እንደሆነም ተነግሯል። ነገር ግን ይህ የላይኛው እውነት ነው። ከመጋረጃው በስተጀርባ ያለው እውነትስ? ዛሬ ወደ ጓዳ ጉድጉዳው እንገባለን። የአቶ እስክንድር ነጋን የመልቀቂያ ደብዳቤ ከጀርባው ካለው የዘመነ ካሴን የመበቀል ስጉር ፍላጎት ጋር አገናኝተን እንፈትሻለን። የአቶ መከተው ማሞ መንገድህን ጨርቅ ያርግልህ የሚል አጭር ግን መርዛማ ምላሽ ከታሪክ ከስነ ልቦና ከዓለም አቀፍ የፖለቲካ ሴራዎች አንጻር እንተነትነዋለን። ይህ ተራ ዜና ተራ መረጃ ብቻ አይደለም። ይህ የአንድ ትግል የወደፊት ዕጣ ፈንታ የሚወሰንበት የኢጎና የፕሪንሲፕል ፊልማ ነው። አብራችሁን ቆዩ። ወደ ዋናው ትንታኔ ከመግባታችን በፊት ነገሩን ከስሩን ጀምረው የአማራ ፋኖ በጎጃም በጎንደር በሸዋና በወሎ ያሉ መዋቅሮችን ወደ አንድ የጋራ ማዕከል ለማምጣት ሰፊ ውይይት ሲያደርግ ቆይቷል። በዚህ ሂደት ውስጥ አቶ እስክንድር ነጋ ወሳኝ ሚና ነበራቸው። ተወያይተዋል፣ አቅጣጫ ሰጥተዋል። በመጨረሻም አዲሱ መዋቅር ሲፈጠር ይሁን ብለው ፈርመዋል። ነገር ግን ድርጅቱ እውን ከሆነ በኋላ ልክ ባቡር ጉዞ ሲጀምር እስክንድር እኔ እዚህ ጋር መውረድ እፈልጋለሁ አሉ። ምክንያታቸው ተራ አባል ሁኜ ማገልገል እፈልጋለሁ የሚል ሆነ። እዚህ ጋር ቆም ብለን እንጠይቅ። በፖለቲካ ሳይንስ ውስጥ የውሸትትና የሚባል ጽንሰ ሐሳብ አለ። አንድ ሰው ትልቅ የመሪነት ቦታ ላይ ተቀምጦ ሁሉንም ነገር ካደራጀ በኋላ እኔ ስልጣን አልፈልግም ሲል ሁለት ነገሮችን እያለ ሊሆን ይችላል። አንደኛው ኃላፊነት አልወስድም ግን ተጽዕኖ መፍጠር እፈልጋለሁ ማለት ነው። እስክንድር ነጋ ተራ አባል ሆናለሁ ማለታቸው በድርጅቱ ውሳኔ ተጠያቂ ላለመሆን፣ ነገር ግን በውስጥ መስመር ደጋፊዎቻቸውን እያሰባሰቡ ድርጅቱን በተዘዋዋሪ ለመምራት ያቀዱት ስልት ሊሆን ይችላል። ሁለተኛው እኔ ካልመራሁት ይፍረስ የሚል ስሜት ነው። በታሪክ ገጾች በኩል በደንብ እንደሚነበበው ብዙ መሪዎች ድርጅቱ ከነርሱ ቁጥጥር ውጭ መሆኑን ሲያውቁ ራሳቸውን በማግለል ድርጅቱ ቅቡልነቱን እንዲያጣ ይፈልጋሉ። እስክንድር ሲወጡ ብቻቸውን አይወጡም። የእሳቸው ደጋፊዎች እስክንድር ከሌለህ ትግሉ ተጠለፈ እንዲሉ መንገድ እየጠረጉ ናቸው። ይህ ተራ አባልነት የተለመደ የፖለቲካ ማምለጫ ዘዴም ጭምር ነው። በሮማ ታሪክ ጁልየስ ቄሳር ዘውድ ሲቀርብላቸው 3 ጊዜ አልፈልግም ብለው ገፍተውታል። ግን ይህም ቢታቸው ህዝቡ የግድ ንጉስ መሆን አለበት ብሎ እንዲለምናቸው የተደረገ ስልታዊ ድራማ ነበር። እስክንድር ተራ አባል ሆናለሁ ሲሉ ሌሎች መጥተው ኧረ ተው እስክንድር አንተ ከሌለህ አይሆንም ብለው እንዲለምኗቸውና በሙሉ የበላይነት እንዲመለሱ ፈልገ ይሆን? የመረጃ ምንጮች እንደሚጠቁሙት የእስክንድር ውሳኔ ንጹህ ከስልጣን የመገለል ፍላጎት ሳይሆን ከጀርባው ዘመነ ካሴን የመበቀል ስውር አጀንዳ አለው። እንዲህ ያለው አካሄድ በፖለቲካው ዓለም የግለሰብ ግጭት ተብሎ የሚገለጸው አይነት ሲሆን አቶ እስክንድርና ዘመነ ካሴ ለ30 ወራት ያክል በአማራ ክልል ትግል ውስጥ በተለያዩ መስመሮች ሲጓዙ ቆይተዋል። አሁን ወደ አንድ የጋራ ድርጅት ሲመጡ የሁለቱ ኢጎ ወይም እኔ በልጥነት መላተሙ አልቀረም። እስክንድር ድርጅቱን የለቀቁት በተፈጠረው መዋቅር ውስጥ ዘመነ ካሴ ወይም የዘመነ ቡድን ጉልሚና እንደሚኖረው ሲረዱ ከሱ ጋር በአንድ ማዕድ ከመቀመጥ ማዕዱን መበተን ይሻላል ወደሚል ድምዳሜ ደርሰው ሊሆን ይችላል። የአቶ እስክንድር ነጋ ውሳኔ በታሪክ ከመሬት ማቃጠል ስልት ጋር የሚዛመር ነው። አንድ ጀነራል ጠላት እየገፋ ሲመጣ ጠላት የሚጠቀምበት ነገር ግን እንዳያገኝ በሚል ከተማዋን አቃጥሎ ይሸሻል እንደማለት ነው። እስክንድርም ድርጅቱ ለዘመነ ካሴ ምሽግ ከሚሆን ፈርሶ ገደል ይግባ የሚል በበቀል የተሞላ አካሄድ እየሄዱ ነው ወይ ብለን እንድንጠይቅ ያደርገናል። በፈረንሳይ አብዮት ወቅት እነ ሮቤስፒየርና ዳንቶን አብረው በጋራ መስራት ጀመሩ። በኋላ ግን የግል ቅራኔ ሲፈጠር አንዱን ለማጥፋት አብዮቱን ለጎዳው መንገድ ዳረጉት። ነገሩ ከስሩ እንመልከተው። በፈረንሳይ አብዮት ማለትም በ1789 እስከ 1799 ዓ.ም በተካሄደው አብዮት ታሪክ ውስጥ የሮቤስፒየርና የዳንቶን ግንኙነት ትብብርና የኋለኛው መናናቅ አብዮት ልጆቿን ትበላለች ለሚለው አባባል ትልቅ ማሳያ ነው።
እነዚህ ሁለቱ ሰዎች የአብዮት ዋነኛ ሞተር ቢሆንም በባህሪ በጣም የተራራቁ ነበሩ። ማክሲሚሊያን ሮቢስፔር ልክ እንደ እስክንድር ነጋ ሁሉ የማይደለለው ተብሎ ይጠራ ነበር። እጅግ መርህ አክባሪ፣ ቀዝቃዛ፣ አይዲያሊስት ወይም ሐሳባዊ፣ የግል ህይወቱን ደረቅና ከሴትም ሆነ ከገንዘብ ራሱን ያራቀ ሰው ነበር። ለሱ አብዮት ማለት ግዴታ እና መስዋዕትነት ነው። ዓላማው የበጎነት ሪፐብሊክ መፍጠር ሲሆን ይህንን ለማምጣት ማንም ቢሞት ግድ አልነበረውም። ጆርጅ ዳንቶን ደግሞ ልክ እንደ ዘመነ ካሴ ሁሉ ግዙፍ አስፈሪ መልክ ያለው፣ ድምፁ እንደ ነጎድጓድ የሚጮህ፣ ህዝብን በንግግር የማነሳሳት ተሰጥቶ ያለው ሰው ነበር። በተቃራኒው ዳንቶን ህይወትን የሚወድ፣ ሴትና መጠጥ የሚወድ፣ ለገንዘብ እጁ የላላም እናም ፕሮግማቲክ ወይም ተጨባጭ ሰው ነበር። ለሱ አብዮት ማለት ይህንን ሆድና ነፃነት መሙላት እንጂ በደረቅ መርህ መሞት አልነበረም። በአብዮቱ መጀመሪያ ላይ በተለይም በ1792 እና በ1793 ዓመተ ምህረቱ ሁለቱ እንዳንድ አካል ይሰሩ ነበር። ንጉሱ ሎዊ 16ኛ ከስልጣን ሲወርድና በኋላም በጊሎት ሲገደል ሁለቱም ቁልፍ ሚና ነበራቸው። ፈረንሳይ በውጭ ወራሪው ስትከበብ ዳንቶን ህዝቡን ለጦርነት ሲያነሳሳ፣ ሮቢስፔር ደግሞ የውስጥ ፖለቲካውንና ህጉን ይቆጣጠር ነበር። በጣም ጨቋኝ የሆነውን የህዝብ ደህንነት ኮሚቴም አብረው አቋቁመዋል። ይህ ኮሚቴ የአብዮቱ ጠባቂና ፈራጅ ቆራጭ ነበር። በሁለቱ መካከል የተጀመረው ቅራኔ መነሻው ሽብር ይብቃ ወይስ ይቀጥል የሚለው ነበር። ግጭቱ የተጀመረው የሽብር ዘመን ተብሎ በሚጠራበት ወቅት ነው። አብዮቱን ለማዳን በሚል በሺዎች የሚቆጠሩ ሰዎች በጊሎቲን አንገታቸውን እየተቀሉ ነበር። በ1793 መጨረሻ ላይ ፈረንሳይ በጦርነቱ ማሸነፍ ጀመረች። የውስጥ አመጹም ረገበ። ዳንቶን አደጋው ካለፈ ግድያው ይቁም፣ ወደ መደበኛ ህይወት እንመለስ የሚል አቋም ያዘ። የሱ ቡድን ደጋፊዎች ተብለው ይጠሩ ነበር። ዳንቶን ሰው የፈጠርነው ደም ልናፈስበት አይደለም እያለም መስበክ ጀመረ። ሮቢስፔር ግን ይህንን እንደ ክደት አየው። ለሱ ሽብር ማለት ፈጣን፣ ፍትሃዊና የማይታጠፍ ፍትህ እንደማለት ነው። ያለ ሽብር በጎነት ሊመጣ አይችልም ብሎ የሚያምን ሰው ሆነ። ዳንቶን ግድያው ይቁም ማለቱ ለአብዮቱ ጠላቶች እየራራ ነው፣ ምናልባትም በገንዘብ ተደልሎ ሊሆን ይችላል ብሎ ጠረጠረው። ግጭቱ ከፖለቲካ አልፎ ወደ ግል መጥፋት አደገ። ዳንቶን የሮቢስፔርን ደረቅነትና ጨካኝ ያሾፍበት ጀመር። ሮቢስፔር ጃንደረባ እያለ በድብቅ ያማው እንደነበር ይነገራል። ሮቢስፔር በበኩሉ የዳንቶንን ሙስና እና የቅንጦት ህይወት እንደ አብዮት ካንሰር ይቆጥረው ነበር። ንጹህ ያልሆነ ሰው አብዮቱን ሊመራ አይችልም የሚል እምነት እየዳበረበት መጣ። በመጨረሻም የሮቢስፔር አንድ ወሳኝ አደገኛ እርምጃ ወሰደ። የድሮ ጓደኛውን ዳንቶንን የንጉሳውያን ተላላኪና የአብዮቱ ጠላት በሚል ክስ አሰረው። ዳንቶን ፍርድ ቤት ሲቀርብ በንግግር ችሎታው ህዝቡንና ዳኞቹን ማሳመን እንደሚችል ሮቢስፔር ያውቅ ነበር እና ዳንቶን በፍርድ ቤት ላይ እኔ ዳንቶን ነኝ፣ ስሜ በታሪክ መዝገብ ውስጥ ለዘላለም ይኖራል እያለ ሲጮህ ህዝቡ ማጨብጨብ ጀመረ። ይህንን የፈራው ሮቢስፔርና ተባባሪው ቅዱስ ጀስት ተከሳሹ ፍርድ ቤቱን ከተሳደበ ድምፁ እንዲታፈን የሚል አዲስ ህግ በአስቸኳይ አወጡ። በዚህ ህግ መሰረትም የዳንቶን አፍ ተዘጋ። ሚያዝያ 5 ቀን 1794 ዓመተ ምህረትም ዳንቶን ወደ ጊልቶን ተወሰደ። የመጨረሻ ቃሉም ለገዳዩ የተናገረው ብቻ ሆኖ ቀረ። ያ ቃል ጭንቅላቴን ለህዝቡ አሳዩአቸው፣ ሊታይ የሚገባው ጭንቅላት ነውና የምትለው ቃል የመጨረሻው ሆነች። የዳንቶን መገደል የሮቢስፔር ትልቁ ስህተትና የአብዮቱ መቃብር ሆነ። ዳንቶን የሮቢስፔር እብደት የሚቆጣጠር ብሬክ ነበረው። እሱ ሲሞት ሮቢስፔር ማንንም የሚገዳደረው ሌላ አምባገነን ሆነ። ግድያው ከቁጥጥር ውጭ ሆነ። ህዝቡ ዳንቶንን ይወደው ነበር። የሱ መገደል ህዝቡ በአብዮቱ መሪዎች ላይ ተስፋ እንዲቆርጥ አደረገው። የገዛ ጓደኛውን ከበላ እኛን ይምረናል የሚል ጥያቄም ተነሳ። ዳንቶን ከመሞቱ በፊት ሮቢስፔርን አንተም ትከተለኛለህ ብሎ ተናግሮን ነበር። ትንቢቱም እውነት ሆነ። ዳንቶን ከሞተ ከ3 ወር በኋላ ሌሎች አብዮቱ መሪዎች ተረኞች እኛንን ብለው በመፍራት በሮቢስፔር ላይ አደሙበት። ሮቢስፔር ራሱ በዳንቶን ማሽን በጊሎቲን አንገቱ ተቀላ። የሮቢስፔርና የዳንቶን ታሪክ የሚያሳየው የግል ኢጎና አለመቻቻል እንዴት የጋራ ዓላማን እንደሚያጠፋ ብቻ ነው። አብዮቱ ጨቋኝ ንጉሱ ቢጥልም መሪዎቹ እርስ በርስ መቻቻል ቢያቅታቸው ግን እነሱም ወደቁ። ህዝቡም ለከፋ እልቂት ተዳረገ። በመጨረሻም ይህ የፖለቲካ ክፍተት ለናፖሊዮን ቦናፓርቲ ወታደራዊ አምባገነንነት መንገዱን ጠረገ። ይህ ታሪክ ዛሬም ድረስ ለፖለቲካ ሰዎች ትልቅ ትምህርት ቤት ነው። ጓደኛን ስትከዳ የራስን መቃብር አብረህ እየቆፈርክ ነው የሚል የህይወት መርህ ነው። እስክንድር ዛኔ እየሰሩት ያለው ስራ ነገ ታሪክ ትግሉን ለግል በቀል ሲሉ የከፋፈለ ብሎ እንዳይመዘግባቸው ያሰጋል። ተራባል ሁኜ እቀጥላለሁ ማለታቸው አገር ቤት ውስጥ እስካሉ ድረስ እጃቸውን ከትግሉ አያወጡም እንደማለት ነው።
ይህ ማለት ደግሞ በተቋቋመው አዲስ ድርጅት ውስጥ አፍራሽ ተልዕኮ ወይም ሳቦታጅ ለመፈጸም አመች ቦታ ይፈልጋሉ እንደማለት ነው። ድርጅቱ የሚወስነው ውሳኔ በተራ አባልነት ካባ ውስጥ ሆኖ መተቸት፣ ማጣጣልና አባላትን ማሸሽም ሊሆን ይችላል። ይህ የበቀል መንገድ እጅግ አደገኛ መንገድ ነው። የቀድሞ ወታደር አዛዣቸው አቶ መከተው ማሞ የቀድሞ አለቃቸው የመልቀቂያ ደብዳቤ ተከትሎ በሰጡት ምላሽ መንገድህን ጨርቅ ያድርግል ብለዋቸዋል። ይህ አባባል ቀላል ይመስላል፣ በባህላችን ለሚሄድ ሰው የሚባል ምርቃት ነው። ግን በፖለቲካና በወታደራዊ ሳይኮሎጂ ሲተነተን ደግሞ እንደ ጥይት የሚወጋ መልእክት አለው። መከተው ማሞ በእርግጥ ምን እያሉ ነው? አንተ ባትኖርም ጉዞ ይቀጥላል እያሉ ይሆን? አንድ መሪ ለድርጅቱ ሕልውና ወሳኝ ነኝ ብሎ ሲያስብ ድርጅቱ ደግሞ አይደለህም ብሎ ሲመልስለት የመሪው ትልቁ ሽንፈት ያኔ ይጀምራል። መከተው ማሞ ለእስክንድር የተናገሩት ትልቁ ትግሉ የአማራ ሕዝብ እንጂ የእስክንድር ነጋ የግል ፕሮጀክት አይደለም የሚል ነው። መከተው ማሞ ያኔም ምክትል ዛሬም ምክትል ናቸው። አለፍ ሲልም ወታደር ናቸው። ወታደር ደግሞ ማመንታት አይወድም። እሆናለሁ ግን አልሆንም፣ እመራለሁ ግን አልመራም የሚል የዳኛ ፖለቲካ ለወታደራዊ አዛዥ የሚሰራ አይደለም። መከተው ማሞ ይህንን የሁለት እግር አካሄድ ስለጠሉ ከወጣህ ሙሉ ለሙሉ ውጣ ብለው መስመሩን አጥረውበታል። ጆርጅ ኦርዌል አኒማል ፋርም በተሰኘው መጽሐፋቸው ናፖሊዮን የተባለው አሳማ እሱ ነው ቦልሰንን ያባረረው ለእርሻው ሰላም ሲል እንደሆነ ተናግሮ ነበር። መከታውም ምናልባት እስክንድር በውስጡ ሆኖ በሚፈጥረው ውዝግብ ድርጅቱ ከሚታመም ቢለየን ይሻላል የሚል የቀዶ ጥገና ውሳኔ ወስነው ሊሆን ይችላል። መንገድን ጨርቅ ያድርግል ማለት በቃን፣ ውሳኔህን አክብረናል፣ አሁን እንቅፋት አትሆንብን፣ ሂድበት የሚል የበላይነትን የተላበሰ የመሰናበቻ ደወል ነው። ይህ ለእስክንድር ፖለቲካ የሞት ሊሆን ይችላል፣ ወይም ደግሞ የመከታው ቡድን ያለ እስክንድር ምን ያክል እንደሚጓዝ የሚፈተንበት ምዕራፍ ሊሆን ይችላል። በእርግጥ እንዲህ ያለው ክስተት አዲስ አይደለም፣ ታሪክ ራሱን ይደግማል እንዲል ያ አብዮተኛ ትውልድ በሩሲያ የቦልሸቪክ አብዮት ወቅት ሊዮን ትሮትስኪ የቀይ ጦርን እየገነባ አብዮትን የመራ ሰው ነበር። ነገር ግን ከስታሊን ጋር በፈጠረው የግልና የሐሳብ ልዩነት በመጨረሻም ከፓርቲው ተገፍቶ ወጣ። ስታሊንም ልክ እንደ መከታው መንገድን ጨርቅ ያድርግል ብሎት ነበር። በተግባር ግን ከዚያ የከፋ እርምጃ ወሰደበት። የትሮትስኪ ስህተት ተቋሙን ከግለሰብ የበላይነት ነጥሎ አለማየቱ ነበር። በራሳችን ታሪክ ዘመነ መሳፍንት እንይ። መሳፍንቱ ለሀገር ሳይሆን ለራሳቸው ክብርና የበላይነት ሲሉ ይዋጉ ነበር። እኔ ካልነገስ ጎንደሩም ጎጃሙም አይረፍ በሚል መንፈስ ኢትዮጵያን አዳከሟት። ዛሬ እስክንድር ዘመነ ካሴን ለመበቀል በሚል ወይም በሌላ የግል ምክንያታቸው ድርጅት የሚያፈርስ ከሆነ እያደረገ ያሉት ዘመናዊ የዘመነ መሳፍንት አካሄድ ነው። የደቡብ አፍሪካው ፓን አፍሪካኒስት ኮንግረስና የኤንኤንሲ ታሪክም ማየት ይቻላል። ሮበርት ሶቡኬ ከኤንኤንሲ ሲወጡ በትግል ስልት ልዩነት ነበር። ነገር ግን ልዩነቱ ወደ ግለሰብ ጠላትነት ሲቀየር የነጻነት ትግሉ ተራዘመ። እነዚህ ታሪኮች በጠቅላላ የሚናገሩት አንድ ቁም ነገር ነው። ያም ድርጅት ከግለሰብ በላይ መሆን አለበት በሚል ቁም ነገር ነው። እስክንድር የገነቡት ቤት የመናድ መብት የላቸውም። ምክንያቱም ቤቱ የህዝብ ተስፋ እንጂ የእሳቸው የግል ንብረት ብቻ አይደለም። በዚያ ላይ አቶ እስክንድር ነጋ ቀደም ሲል የነበራቸውን የድርጅት መዋቅር አክስመው አሁን ወደ ተመሰረተው አዲስ ድርጅት ውስጥ በአመራርነት አልገባም፣ ተራ አባል ብቻ ሁኜ እቀጥላለሁ ማለታቸው በፖለቲካ ሳይንስ መነጽር ሲታይ ፖለቲካዊ ኪሳራ ብቻ ሳይሆን የፖለቲካ ራስን ማጥፋት ጭምር ነው። በፖለቲካ ውስጥ አንድ መሪ ኃይል የሚኖረው ከጀርባ የሚደግፈው ጠንካራ ተቋም ወይም ድርጅት ሲኖረው ነው። እስክንድር ደግሞ ሲፎካከሩበት የነበረው ድርጅት የድርድር ካርዳቸው ነበር። ወደ አዲሱ ድርጅት ሲቀላቀሉ ያን ካርድ ይዘው ጠረጴዛ ላይ በመቀመጥ የአመራር ቦታ መያዝ ነበረባቸው። አሁን ግን ድርጅቴንም አክስም ያለው አዋህጃለሁ፣ እኔም አመራር አይደለሁም ሲሉ በፖለቲካው ሜዳ ላይ ራቁታቸውን እንደቀሩ ይቆጠራል። በዚምባብዌ የነጻነት ትግል ወቅት ጆሽ ኒኮም እና ሮበርት ሙጋቤ ተፎካካሪ ነበሩ። በመጨረሻም ሁለቱ ሲዋሃዱ ሙጋቤ የበላይነቱን ወሰደ። ኒኮም ምንም እንኳን በምክትል ፕሬዝዳንትነት ቢሆንም የራሳቸውን ድርጅት ሰላማሙና የበታች ሆነው ስለገቡ የእሳቸው የፖለቲካ ተጽዕኖ ስለተዋጠ እስክንድር ደግሞ ከኒኮምም በባሰ ሁኔታ የአመራር ቦታውን አልቀበልም ማለታቸው ተጽዕኗቸው ወደ ዜሮ የመውረድ እድሉ ሰፊ ነው። አቶ እስክንድር አገር ለማዳን ድርጅት መስርቻለሁ ብለው በሺዎች የሚቆጠሩ ወጣቶችን አሰልፈው ነበር። አሁን ተራ አባል ሆኛለሁ ሲሉ በተከታዮቻቸው ዘንድ የሞራል ግራ መጋባትም ይፈጥራል። አንድ ጀነራል ጦር አደራጅቶ ወደ ጦር ሜዳ ከገባ በኋላ እኔ ተራ ወታደር ሁኜ ነው መተኮስ የምፈልገው፣ ማዘዝ አልፈልግም፣
ቢል ሰራዊቱ በመሪው ላይ ያለውን እምነት ያጣል። ካላዘዝክ ለምን አደራጀህን የሚል ጥያቄ መነሳቱ አይቀሬ ይሆናል። በ1917 በሩሲያ ሜንሽቪኮች እና ቦልሺቪኮች ሲለያዩ ሜንሽቪኮች ቆራጥ ውሳኔ መውሰድ አቃታቸው። በድርድርና በመሃል ሰፋሪነት ሲዋልሉ ቆራጡ ሌኒን ሮትስኪ ጠራርገው ወሰዷቸው። ሮትስኪ ለሜንሽኮቪች ወደ ታሪክ ቆሻሻ መጣያ ሂዱ ብሏቸው ነበር። እስክንድርም ቆራጥ አመራር ከመሆን ወደ ተራ አባልነት ሲሸሹ አዲሱ ጠንካራ መዋቅር ወይም እነ መከታውና እነ ዘመነ ካሴ እስክንድርን ወደ ታሪክ ጥግ ሊገፏቸው ይችላሉ። ፖለቲካ ባዶ ቦታ አይወድም። እስክንድር የለቀቁትን ቦታ ሌሎች ይሞሉታል። እስክንድር የራሳቸውን ድርጅት ይዘው ከዘመነ ጋር ሲፎካከሩ አማራጭ ኃይል ነበሩ። አሁን ያንን ትተው ወደ ዘመነና መከታው ማዕከል እንደ ተራ አባል ለመግባት ሲጠይቁ በተዘዋዋሪ የበላይነታቸውን አሜን ብዬ ተቀብያለሁ የሚል ትርጉም ይሰጣል። ይህ ለዘመነ ካሴ ፖለቲካዊ ድል፣ ለእስክንድር ነጋ ደግሞ የሽንፈት ካባ ነው። በሩሲያ አብዮት ወቅት ኬሬንስኪ ስልጣን ላይ ነበር። ነገር ግን ስልጣኑን ማጽናት ሲያቅተውና ከወታደራዊ ክንፍ ጋር ሲጣላ ቦልሼቪኮች በቀላሉ መንግስቱን ገለበጡት። እሱም ተሰደደ። ስልጣንን በገዛ እጅ አሽቀንጥሮ መጣል ወይም በተገቢ ጊዜ አለመጠቀም የመጨረሻ ውጤቱ ስደተኛ ወይም ለተራ ታዛቢነት መዳረግ ብቻ ነው። አቶ እስክንድር ነጋ ተራ አባል ሆነው በድርጅቱ ውስጥ ከቀጠሉ፣ ነገር ግን አመራሩን የሚተቹ ከሆነ እንደ አኩራፊ ወይም ስራ ፍራሽ ሊቆጠሩ ይችላሉ። በ1997 ምርጫ ወቅት አቶ ልደቱ አያሌው በቅንጅት ውስጥ የነበራቸው ሚናና በኋላ የወሰዱት አቋም ከትልቅ ህዝባዊ መሪነት ወደ ተጠርጣሪ ፖለቲከኛነት አወረዳቸው። እስክንድርም አሁን አባል ሆኖ ገብቶ ነገ አዲሱን አመራር የሚተቹ ከሆነ ህዝቡ አብሮ ለመስራት የማይመች ሰው ብሎ ሊፈርጃቸው ይችላል። ይህ ደግሞ ለፖለቲከኛ ትልቁ ኪሳራ ነው። በአጭሩ የአቶ እስክንድር እርምጃ ፖለቲካዊ ኪሳራ የሚያደርግባቸው በሶስት ዋና ዋና ምክንያቶች ነው። የመጀመሪያው የተደራጀ ኃይል ማጣት ይደርስባቸዋል። በፖለቲካ ውስጥ ህዝብ የሚሰማው ከኋላ ድርጅትና ሰራዊት ሲኖር ብቻ ነው። ተራ አባል የሆነን ሰው ማንም እንደ ፓወር አይቆጥረውም። ሁለተኛው ተለዋዋጭነት የሚሰኘው ፖለቲካዊ ክስረት ይደርስባቸዋል። ዛሬ ድርጅት መስርቼ ነገ ተራ አባል፣ ከነገ ወዲያ ደግሞ ሌላ። ይህ አይነት ባህሪ በደጋፊዎች ዘንድ መተማመንን ይሸረሽራል። በአጭሩ የአቶ እስክንድር እርምጃ ፖለቲካዊ ኪሳራ የሚያደርግባቸው በሶስት ዋና ዋና ምክንያቶች ነው። የመጀመሪያው የተደራጀ ኃይል ማጣት ይደርስባቸዋል። በፖለቲካው ውስጥ ህዝብ የሚሰማው ከኋላ ድርጅትና ሰራዊት ሲኖር ብቻ ነው። ተራ አባል የሆነን ሰው ማንም እንደ ፓወር አይቆጥረውም። ሁለተኛው ተለዋጭነት የሚሰኘው ፖለቲካዊ ክስረት ይደርስባቸዋል። ዛሬ ድርጅት መስራች፣ ነገ ተራ አባል፣ ከነገ ወዲያ ደግሞ ሌላ። ይህ አይነት ባህሪ በደጋፊዎች ዘንድ መተማመንን ይሸረሽራል። የመጨረሻው ነጥብና በአቶ እስክንድር ነጋ ውሳኔ ላይ የሚደርስባቸው ፖለቲካዊ ኪሳራ ተፎካካሪን ማጠናከር የሚሰኘው ነጥብ ነው። ከጨዋታው በገንዛ ፍቃድ መውጣት ማለት ለተፎካካሪ ማለትም ለነዘመነ ካሴና ለነመከተው ማሞ ቡድን ሜዳውን በነፃ መልቀቅ እንደማለት ነው። ትንታኔያችንን ስናጠቃልለው የአቶ እስክንድር ነጋ ተራ አባልነት በውስጡ የያዘው የፖለቲካ ሴራ መታየት አለበት። ትግሉ የሙሉ ጊዜ ስራ ነው። ወይ መሪ ሁነህ ምራ፣ ወይ ተከታይ ሁነ ታዘዝ። መሃል ሰፋሪ ሆኖ በተጽዕኖ ፈጣሪነት ሚና ድርጅትን ማሽከርከርና ለትጥቅ ትግል የሚበጅ አይደለም። ያም መርዝ ነው መባል አለባቸው። በተመሳሳይ መልኩ መከተው ማሞ የሰጡት ምላሽ የትጥቅ ትግሉ ከፖለቲከኞች ንግግር ወደ ወታደራዊ ፕሮግራም እየተሸጋገረ ስለመሆኑ ማመላከቻ ነው። መከታውና ጓደኞቻቸው ስምና ዝናን ሳይሆን መሬት ላይ ያለውን ውጤት የመረጡ መስለዋል። በእርግጥ የእስክንድር ነጋ ውሳኔ ለዘመነ ካሴና ለሌሎች ፋኖች ማስጠንቀቂያም ጭምር ነው። እስክንድር ከወጡ ቀጣዩ ተረኛ ማነው? ውስጣዊ መናናቅና መጠላለፍን ቁሞ ስርዓት ያለው ተቋም ካልተገነባ ዛሬ መከታው ለእስክንድር ያለውን ነገ ሌላ ሰው ለመከታው ማለቱ አይቀርም። በመጨረሻም ትግል የረጅም ርቀት ሩጫ ነው። በዚህ ሩጫ ውስጥም አንዳንዶች በድካም፣ አንዳንዶች በስሜት፣ አንዳንዶች በሴራ ይረግፋሉ። መንገድን ጨርቅ ያድርግልህ የተባለው አካል ጨርቁን ጥሎ ድንጋይ ካልወረወረ ምናልባት ይህ መለያየት ለትግሉ ጥራት ይጠቅም ይሆናል። የአማራ ሕዝብ የሚፈልገው አንድ ጠንካራ ድርጅት እንጂ እርስ በርሱ የሚናቆር ትናንሽ አማልክት አይደለም። ታሪክ የሚዘክረው መንገድ የጀመሩትን ሳይሆን መንገዱን የጨረሱን ነው በሚል እንሰናበታለን። በሌላ ተመሳሳይ መሰናዶ እስክንገናኝ በያላችሁበት ዓለም ሰናይ ጊዜ እንመኛለን።